በካቶሊካውያን ዘንድ የአብይ ጾም አብሮነትና ፍቅር በመተሳሰብ ያለፈ የክርስትናን ሕይወት በተግባር የገለጠ መሆኑን የቤተክርስቲያኒቱ ምእመናን ይናገራሉ። በ40 ቀናት የጾም ወቅት ኢየሱስ ክርስቶስ የተገበራቸውንና ትምህርት እንዲሆኑ ያስቀመጣቸውን ክንውኖች በጾም ወቅት የተለመደ የሕይወት ጉዞ አካል ሆኖ አልፏል። ይህም በበርካቶቹ ምእመናን ቤት አንዱ ለአንዱ መኖርን የገለጠ እንደነበር ያስረዳሉ። ትንሽ መስዋዕትነትን ለመክፈል የሚያክል በጣም ትንሽ መስዋዕትነት ነው ምግብ መተው ማለት ነው። ነገር ግን ከዛ ውጭ ማለት ጾም ማለት ከኃጢአት መጾም ማለት ነው። ትልቁ ከኃጢአት መጾም ማለት ነው። መጾምና ዝም ማለት ብቻም ሳይሆን ያንተም ችግር የኔ ችግር ነው፣ ያንተም ስቃይ የኔ ስቃይ ነው፣ ያንተ መከራ ደግሞ የኔ መከራ ነው በማለት የሌላ ሰው መከራና ስቃይ በማቃለል ማለት ነው በመቀነስ የራሴን አበርክቶ ለማድረግ ነው። ምክንያቱም ሁላችን ወንድማሞች ነን፣ ሁላችን እህታሞች ነን እና ወንድምና ወንድም እህትና እህት እንድንረዳዳ የክርስቶስን አስርና ምሳሌ ለመከተል የሚመጣ የሕይወት ጥሪ ነው። ለዚህ ያንን መስቀል ማለት ሕይወትን ለመስጠት ሕይወትን ለሌላ ሰው ሕይወት ለመስጠት የምታደርገው ተጋድሎ ነው። ስለዚህ ሁላችን ያንን ተጋድሎ ተካፋይ እንድንሆን ነው። በዚህ ጾም ወቅት መቋጫ በኢየሱስ ክርስቶስ የተሰሩ ተአምራቱም ሆኑ ለሰው ልጆች ዋጋ የተከፈለባቸው ተግባራት ለቀሪ ምእመኑ ኑሮ ስንቅ የሚሆን ትምህርት የተወሰደባቸው መሆናቸውም ተነስቷል። ከዚህ በመማር በትንሣኤው ስራ እርስ በእርስ በመዋደድ መቀጠል እንደሚችል ያስረዳሉ። እኛ እንደ ክርስቲያን ግዴታችን ነው ምህረት የማድረግ ግዴታ አለብን። ማለት በምርጫ የምናደርገው ነገር አይደለም። ይቅርታ መደራረግ፣ ሰዎችን መውደድ፣ እኔ እንደወደድኳችሁ እናንተም ተዋደዱ። ይሄ ትእዛዝ ነው። የሆነ አማራጭ ወይ አደርገዋለሁ ወይ አላደርገውም ምለው ነገር አይደለም። ክርስትናን ከፈለኩ የክርስትናን እምነት መከተል ከሆነ ግዴታዬ ነው። በሕማማት ሳምንት ውስጥ የሚዘወተሩ የጽድቅ ስራዎችና መንፈሳዊ ተግባራት የጾሙን መጠናቀቅ ተከትለው መቆም እንደሌለባቸው ምእመናኑ ይመክራሉ። የሕይወት በረከት የሚገኝባቸው መሆኑን ተከትሎ ለሌላው መትረፍን በሚያረጋግጥ መልኩ የሰርክ ተግባር መሆን እንዳለባቸው ያሳስባሉ። ሕማማት ላይ አሁን ማጆሪቲው ሰው ቤተክርስቲያን ይሄዳል፣ ይሰግዳል፣ ይጸልያል። ያችን ጸሎትና በዛች ሳምንት የሚያሳየውን ትህትና በዛው ቢቀጥል እላለሁ። ክርስቶስን በመከተል ማለት ነው ሌላ ሰው ለማዳን፣ ሌላ ሰው ለመርዳት፣ ሌላ ሰው ለመፍቀር ደግሞ በህይወታችን ያሉ ሰዎች በቤተሰብ ሊሆን ይችላል፣ በጎረቤትም ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ የምናውቀውና የማናውቀው ሰው ሊሆን ይችላል። ሁሉም ወንድምና እህት ነው በክርስቶስ ማለት ነው። ለዚህ ደግሞ ፍቅርን ማጋራት ከመጀመሪያዎቹ ተግባራት የሚጠቀስ ነው። ምክንያቱም በቤተክርስቲያኒቱ ከጾም ወቅት የተሻገረው የጸሎትም ስነ ስርዓት የየዕለት አስተምሮ የሚሰብከው ይህንኑ ነውና አባታችን ሆይ ስንል የእውነታችንን መሆን አለበት። ምክንያቱም አባታችን ሆይ አባቴ ሆይ አይደል፣ አባታችን ሆይ የማን የሁሉ ሰው አባት ይሆንከው ካልን እንደ ወንድሞቼ ሳላይ እንደ እህቶቼ ሳላይ ፍቅር ለሰው ሳይኖረኝ ባልጸልየው ይመረጣል እና ውለታውን የምንቀበለው ያስተማረንን በመማለት የምንለውን በማሰብ በዛ ደግሞ በተግባር ሰው የምናየውን ሁሉ በፍቅር እንጂ በጥላቻ እንዳናይ ጥንቃቄ ማድረግ ይገባናል። ስለሱ ስንል ፍቅርን ማሳየት አለብን። እሱ ስላደረገልን መስዋዕት እኛ ደግሞ በትንሿ ብዙ አይደለም የሚፈልገው እሱ በትንሿ ግን ያችን ብናካፍል ፍቅርን ብናሳይ ከሁሉ ከጎረቤት ጀምረን ከቤት ጀምረን ከጾም ወቅትና ጊዜያዊ የጋራ የጸሎት ጊዜያት ባሻገር በሁሉም መስክ የሰዎች ሕይወት እንቅስቃሴ ውስጥ ተሻጋሪ መንፈሳዊ ክብር መኖር እንዳለበት ካህናት አባቶች ይመክራሉ።